የዛሬው ታሪክ ድንቅ ነው የሚላችሁ እንደ ሰው ልጅ ማያደርገው የለም ነው የምትሉት። እዚህ ጋር የምታዩት ሰውዬ ፖርኮ ይባላል። እድሜው 19 ነው። የፖርኮም ትልቁ ችግሩ ውሸታም። ትምህርት ቤት ውስጥ በጣም ነው በቃ ይኙኝ የሚለው በጣም ነው። ያው በአማርኛ የሚሰክሰው ያው ሳክስ ማለት ፌክ የሆኑ ነገሮችን የሚያሳየው እና አብዛኞቹም ኧረ ፖርኮማ የሀብታም ልጅ ነው ምናምን እያሉ ነው የሚያስቡት። ችግሩ ግን ቤተሰቦቹ ሀብታም አይደል። እሱ ግን ምን ይላል? ባህር ዳር አንድ ቤት አለን፣ መኪና ብዙ አለን፣ ከምንም በላይ ደግሞ ኬትም እያመጣ ብር ጓደኞቹን እየሰበሰብ ይጋብዛል። ሀብታም ለመባል የሚጠቀማቸው ነገሮች ራሱ ውድ የሚባሉትን ነው። ታዲያም ትንሽ ጊዜዎች ሲያልፉ ያው ብር የሚያገኝበት መንገድ ስለሌለ ብር እጁ ላይ ሲያጣ ቤተሰቦቹ ጋር እየሄደ የቤተሰቦቹን ጌጣጌጥ ውድ እንቁዎች መሸጥ ሁሉ ይጀምራል። ጭራሽ ሁሉ ጌጣጌጡን ሲጨርስ የሆነ ሰዓት ቁጭ ብሎ ቲቪ እያየ ባለበት ሰዓት እናትና አባቱ ያው ወዲያው ይተኛል። በዚህ ሰዓት መስኮቱን ቀስ ብሎ ይሰብረውና የእናትና የአባቱን ላፕቶፖች በዛ ሰዓት ደግሞ በጣም ላፕቶፕ በጣም የሚፈለግ ነገር ነው። ላፕቶፖች ይደብቃቸዋል ወይም እንደተሰረቁ በቃ በመስኮት የሆነ ሰው ሰብሮ እንደገባ ምናምን አድርጎ ራሱ ልጃቸው ይሰርቃል። በጊዜው ደግሞ የሚሸጠው ኢቤይ ላይ ነበር፣ ኦንላይን ማርኬት ማለት ነው። ታሪኩም 2002 ነበር እንደ ፈረንጆች አቆጣጠር። አማዞን ምናምን የለም። ትምህርት ቤት ሲማር ዩኒቨርሲቲ ስለሆነ ዩኒቨርሲቲ ውስጥ ደግሞ እየተመላለሰ አይደለም፣ እዛ ነው ቁጭ የሚል። ግን እረፍት ላይ ክረምት ላይ ተመልሶ ሲመጣ ያው ክረምት ስለሆነ ቢያንስ 2 ወር ምናምን እረፍት ስላለው የእንስሳ ሕክምና የሚሰራ ክሊኒክ ውስጥ ይቀጠራል። የዚህን ክሊኒክ ሴኩሪቲ ኮዱ ምናምን ካጣራ በኋላ ማታ መጥቶ አላርም ነበሩ፣ አላርም ሲስተሙን ኦፍ አድርጎ ውስጥ የነበሩ የድሮ ስልኮች፣ ካሜራ እንዲሁም ለየት ያሉ ነገሮችን ይዞ ወጣ። እኚህንም ነገር የሸጣቸው ደግሞ ኢቤይ ላይ ነው። ልክ ረፍቱ ሲያልቅ ወደ ዩኒቨርሲቲ ሲመለስ የመጀመሪያ ሴሚስተሩ እንደተማረ ይባረራል። በትምህርቱም ጎበዝ የሚባል ሰው አይደል። ያለው አማራጭ በሰዓት ምንድነው? ወደ ቤተሰቦቹ መመለስ። እንደዛ ማድረግ ደግሞ አይፈልግም፣ ግን ምርጫ የለውም። ሄደ ከቤተሰቦቹ ጋር እየኖረ ነው። ድጋሚ ቅድም እንዳልኳችሁ እንዳደረገው አሁንም መስኮት ይሰብርና ሌባ ከውጭ እንደገባ አድርጎ እቃ ይሰርቃል። በዚህ ግን አላቆምም። ከተባረረበት ዩኒቨርሲቲ ከአመት በኋላ ድጋሚ አፕላይ ያደርጋል። ችግሩ ግን እንደኛ ሀገር አይደለም። ዩኒቨርሲቲ ነፃ አይደለም፣ ቆንጆ ብር ነው የሚቀበሏችሁ። ያንን ብር ደግሞ ቤተሰቦቹ መክፈል አልፈለጉም። ለአንተ መክፈል ድጋሚ መክሰር ነው ብሎ የሚያስቡ። እሱ ግን እነሱን ሳይሰማ አፕላይ ያደረገ። የሚከፈለውም ለዚህ ዩኒቨርሲቲ ከ30 እስከ 35 ሺህ ዶላር እና አፕላይ ሲያደርግ ደግሞ ይሄን ነገር አባቱ እንደፈለገና አባቱ እንደተቀበለው አድርጎ ፈርሞ ነው የአባቱን ፊርማ አስቀምጦ አፕላይ ያደረገው። ግን በዚህ አላቆመም። ድጋሚ አባቱን ስም ተጠቅሞ መኪና በብድር ያወጣል። በጊዜውም የመኪና ውድ የሚባል መኪና ነው። ምክንያቱም እሱ ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ እንደ ሀብታም ልጅ መታየት የሚፈልገው። ችግሩ ግን በብድር የሚገዙ ነገሮች በየወሩ ክፍያ አላቸው። እሱ ደግሞ ክፍያ ሲመጣለት እየከፈለ አይደለም። ባስቀመጠላቸው ፖስታ ሳጥን እየላኩለት ደብዳቤ ብድር በየወሩ መክፈል ያለብን ብር እየከፈልክ አይደለም ብለው ምላሽም ሳያገኙ ሲቀሩ ለአባትየው ቀጥታ ደብዳቤ ይልካሉ። እኚህ ድርጅቶች መጀመሪያም የደወሉት ዩኒቨርሲቲዎቹ ናቸው። የልጃቸው ትምህርት ቤት አልተከፈለም ብለው። አባትየው ሲሰማ አበደ። ለፖርኮ ደወለለት፣ ግን ፖርኮ አላነሳው። በኢሜይልም ለልጁ ጻፈለት፣ እንዴት እኛን ሳታስፈቅድ እንደዚህ አይነት እርምጃ ትወስዳለህ ብሎ። ነገውኑ ባንክ ሄጄ እኔን ከሲስተሙ እንዲያወጡኝ አደርጋለሁ አለ። ግን በንጋታው ሌላ ብድር ክፈል የሚል ወረቀት ተላከለት። የምኑ? የመኪናው። አባትየው በሰዓት ጨለለ። ግን ደግሞ ከዚህ በኋላ ድጋሚ እንደዚህ አይነት ነገር እንዳታደርግ፣ ከዚህ በኋላ ምንም አይነት ነገር ብድር ብትወስድ እከሳለሁ፣ ያለ ፍቃዴ በውሸት ፊርማ አድርገህ ብድር እንደወሰድክ እነግራቸዋለሁ አለ። በዚህ በኩል እናትየዋም መጣች። እናትየዋም ኢሜይል አደረገች። ያው ፖርኮ ስልክ አያነሳም፣ በኢሜይል የሚያወሩት። እሷም ላከችለት እንዳዘነችበት፣ ትክክል ስራ እንዳልሰራ። አንድ ላይም ሆነው እናትና አባት ባንክ ቤት ሄደው ልጃቸው ምንም አይነት የባንክ አካውንት ከነሱ ላይ እንዳይጠቀም በነሱ ምንም እንዳይወስድ አሳገዱ። በዚህ በኩል ፖርኮ ምንም አይነት ብር የሚያገኝበት መንገድ አሁን የለም። እዛ ጋር እኔ ሀብታም ነኝ በጣም ምናምን እያለ ለሚያሳየው ድራማ በቂ ብር ማግኘት አልቻለም። እንዴት ነው ብር ማገኘው? ምን ይሻላል ብሎ ሲያስብ ጤነኛ ሰው የሚያስበው ስራ ለስራ ነው። እሱ ግን ከመጥፎ ነው ይጀምራል። በጣም ካስጠሊታው ምን አለ? እናትና አባቴን በገላቸው በስማቸው ኢንሹራንስ ብር አለ። ያ ኢንሹራንስ ብር ወደ $1 ሚሊዮን ይሆናል እና ለምን አላጠፋቸውም አለ። በውሳኔውም ጸንቶ ሊገላቸው ተነሳ። ከ10 ቀን በኋላ ቀኑን መሽቶ ነበር። ከዩኒቨርሲቲው ቀጥታ ወደ ቤተሰቦቹ ቤት በመኪናዋ እየነዳ ሄደ። እዚህ ጋር ማወቅ ያለባችሁ ነገር ቤተሰቦቹ የመኪናውን ብድርም ሆነ የዩኒቨርሲቲውን ብድር መክፈል ጀምረዋል። ተጨማሪ ብር ነው አንሰጥህም ያሉት። ይሄ ደግሞ ኖርማል እየተማረ ጎን ለጎን ስራ እየሰራ መክፈል ይችላል። እሱ ግን የሀብታም ልጅ ነኝ ብሎ ስላሰበ የሀብታም ልጅ ደግሞ
ስራ ይሰራል። እናም ቤተሰቦቹ ቤት እንደደረሰ ቤቱ አላርም አለው። እሱን አላርም ሲስተም አጠፋው። እቃ ማስቀመጫ ክፍል ሄዶ ደግሞ መጥረቢያ አወጣ። ቀስ ብሎም ወደ ተኙበት መሄድ ጀመረ። እናትም አባትም ደግሞ ተኝተው ነበር። በመጥረቢያው ሳያስቡት መደብደብ ጀመረ። መጀመሪያ አባትየውን በመጥረቢያው መታው። ቀጥሎ እናትየዋንም በመጥረቢያው መታት። ተስፋ እንደሌላቸው ሲያይም ከመኝታ ቤቱ ጥሎ ወጣ። ድንገት ግን ከተረፉ ሆስፒታል እንዳይደውሉ ብሎ የመስመር ስልክ አለ ገመዱ ማለት እሱም ቆረጠው ገመዱ። ከቦታውም ታዲያ እሱ ብን ብሎ ጠፋ። ይሄን ካደረገ በኋላ ቀኑም ነጋ። አባትየው ለስራ ሲጠበቅ አልመጣም። አባትየው ከዚህ በፊት አርፍዶ የሚያውቅ ሰው አይደለም። በስራው ቀልድ አያውቅም። እርሙን ዛሬ ቢያረፍ የሆነ ነገርም አለ ብለው ጓደኞቹ ጠረጠሩ። አባትየውም ስራው ጠበቃ ነበር እና ጓደኞቹ እንደሱ ጠበቃ ናቸው። ድንገት የሆነ ነገር ሆኖ እንዳይሆን ብለው አንደኛው ጓደኛው ወደ ቤቱ ሄደ። በር ላይ ሲደርስ በሩ ገርበብ ብሏል፣ አልተዘጋም። ከፈት ሲያደርገው ደግሞ አባትየው ተዘሯል መሬት ላይ። በጣም የሚገርመው ነገር አባትየው እንደዛ በመጥረቢያ አልጋ ላይ ተመቶ እዛው አልነበረም የሞተው። ጭንቅላቱ በጣም ተጎድቷል። ምን እንደተፈጠረ ጭንቅላቱ አይነግረውም። ጭራሽ ሁሉ ተነስቶ ኖርማል ጠዋት የሚያደርጋቸውን ነገሮች አድርጎ ጭራሽ ሁሉ ለፖርክ ለመኪናው ክፍያ ቼክ ጽፎ ከዛ ሊወጣ ሲል ነው ወድቆ የሞተው። እንደተመታ ምን እንደተፈጠረ ምንም አያውቅም አባትየው። ጭንቅላቱም በጣም ጎድቶታል። እዚህ ታሪክ ላይ ግን እንደዚህ መሆኑ ብቻ አይደለም በጣም ይገረመኝ። እናትየዋ አልሞተች፣ ግን እሷ እዛው አልጋ ላይ ነች እየተነፈሰች። ወዲያውም ታዲያ ይሄ የአባቱ ጓደኛ ፖሊስና አምቡላንስ ጠራ። ያለውን ነገር ፖሊስን ማጣራት ጀመረ። እርዳታ እየተሰጣት ባለበት ሰዓት ፖሊሶች ማን እንደዚህ ያደረገሽ ልጃችሁ ነው ብሎ ሲጠይቋት አዎ ልጃችን ነው አለች። ወዲያውም ፖሊሶች ሄደው ፖርኮን ለጥያቄ እንፈልጋለን ብለው መጠየቅ ጀመሩ። ይሄን አድርገዋል ወይ ሲባል አረ በጭራሽ እኔ ሲጀመር ከካምፓስ ከዩኒቨርሲቲ አልወጣውም፣ ይሄ ነገር ሲፈጠር ምን እንደተፈጠረም አላውቅም አላቸው። ችግሩ ግን ፖሊስ የመንገድ ካሜራዎችን ሲያጣራ እሱ መኪናውን ይዞ እየነዳ በሴኩሪቲ ካሜራ አዩ። ይህም የምታዩት እዚህ ጋር ትክክለኛ በሴኩሪቲ ካሜራ የተቀረጸ ነው። ይህም ደግሞ ለፖሊሶቹ በቂ ማስረጃ ስለሆነ ፖርኮ ተጨማሪ ያደረጉት ትክክለኛ ፎቶ ይህን ይመስላል። ፖርኮ ወዲያውም ወደ ፍርድ ቀረበ። አሜሪካ ውስጥ የሆነ ፍርድ ሂደት አለ። የሆነ ዓመት ይፈረድባችሁና ከዛ በኋላ ማሻሻላችሁ ታይቶ ተጠንቶ ምን ተብሎ ነው ወደ ማህበረሰቡ የምትቀላቀሉት። እሱም ድፍን 50 ዓመትና ከ50 ዓመት በኋላ ከቆየ በኋላ የሚለቀቀው የሱ ሁኔታ ታይቶ ጥናት ተደርጎ ነው ወደ ማህበረሰቡ የሚቀላቀለው እና የተፈረደበት 50 ዓመት ነው። ከዛ በኋላ ያው ሊፈታም ይችላል፣ እድሜ ልክም ሊታሰር ይችላል። የሱ ማህበረሰቡ ስለመቀላቀል ምን ያክል ትክክል ነው፣ ምን ያክል ዝግጁ ነው የሚለውን ነው የሚያዩት። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ላይክ፣ ሰብስክራይብ ማድረጋችሁን በጭራሽ እንዳረሱ። ወዳችኋለሁ። ባይ